ሰላም ሰላም ጤና ይስጥልን የአንቱ ቤተሰቦች እንደምን አላችሁ? በዛሬው ቪዲዮአችን አንድ ዩቲዩብ ላይ መስራት የሚፈልግ ሰው ከጂሜል አከፋፈት እስከ ዩቲዩብ ቻናል ክሬት እስከ ማድረግ ድረስ ያለውን ቀላል ስቴፕ በዚህ ቪዲዮ ልናሳያችሁ ተከስተናል ማለት ነው። ስለዚህ ስቴፕ ባይ ስቴፕ ስለሆነ ቪዲዮውን በትክክል እያያችሁ ለሌሎች ሰዎች ደግሞ ሼር፣ ቪዲዮ ላይክ እና አዲስ ከሆናችሁ ለቻናላችን ደግሞ ሰብስክራይብ ያደርጋችሁ አሪፍ የሆነ ቆይታ እንዲታሳልፉ እንመኝላችኋለን። አሁን በቀጥታ ስለዚህ ሁሌም ቢሆን የጉግል አካውንት ክሬት ለማድረግ የምንገባው ከስልካችን ፊት ለፊት ጂሜል እዚጋ በቀይ ክብ ውስጥ የሚታየው ማለት ነው ጂሜል የሚለው ጋር ነው የምንገባው። ምክንያቱም ጂሜል ከጉግል ጋር ጉግል ሜል ማለት ነው ጂሜል። እሱ ጋር እንገባና እሱን ጠቅስ እናደርገው ወደ ቀጣዩ ስቴፕ ይወስደናል ማለት ነው። ቀጣዩ ስቴፕ ምን ያመጣልናል? ምናልባት ስልካችን ላይ ሌላ የጂሜል አካውንቶች ካሉ በስልካችን በቀኝ ጠርዝ በኩል ላይ ጫፍ ላይ ከዚህ በፊት የነበሩትን የጂሜል አካውንቶች ያሳየናል። እሱን ፕሮፋይል ጠቅስ እናደርገው በዚህ መልኩ ቼክ ኢንፎ ብሎ ያመጣልናል ማለት ነው። ዝርዝሮቹ ከዚህ በፊት ስንጠቀማቸው ያሉ ካሉ እነሱ ጋር እንገባለን። ካልሆነ ደግሞ ከታች አድ አናዘር አካውንት ይመጣል ማለት ነው። አድ አናዘር አካውንት ስናመጣ አሁንም ከታች በኩል ምን ይላል? ኢሜል ኦር ፎን ነምበር ከዚህ በፊት የምንጠቀመው ከሆነ እሱ ጋር እናስገባለን። አሁን ግን እኛ የምንፈልገው ክሬት አካውንት ነው ማለት ነው። ስለዚህ ክሬት አካውንት የሚለውን ከታች በኩል ያለውን ይሄንን እሱን እንጫናለን ማለት ነው። ሁለት አማራጮች ያመጣልናል። አሁንም እዚህ ጋር ፎር ፐርሰናል ፐርፐዝ ኤንድ ፎር ወርክ። ስለዚህ እኛ የምንጠቀመው ለግል ስለሆነ ለግል መጠቀም ስለሆነ ፎር ፐርሰናል የሚለውን እንጠቀማለን። ሰርኔም ኤንድ ፈርስት ኔም ያመጣልናል። እዚህ ጋር የራሳችንንም ስም ላይሆን ይችላል፣ የምንፈልገውን ስም እዚህ ጋር ማስገባት እንችላለን። ከዛ በኋላ ፈርስት ኔም ሰርኔም ማስገባን። ከዛ እዚህ ጋር ጥንቃቄ ማድረግ ያለብን የትውልድ ዘመን ስናስገባ ከ18 ዓመት በላይ የሆነ ዓመተ ምህረት እንዲሆን አድርገን ካልኩሌሽን ሰርተን ወይም ደግሞ ትክክለኛ ከፓስፖርታችን ወይም ከማታወቂያችን ጋር ተመሳሳይ የሆነ ዓመተ ምህረት ማስገባት አለብን ማለት ነው። ከዛ በኋላ እዚህ ጋር ጾታችንን ወንድ ሴት የሚለውን እንመርጣለን። እሱን ቤዚክ ኢንፎርሜሽን ካስገባን በኋላ ወደ ቀጣይ ስቴፕ ስንሄድ ምን ያመጣልናል? የዩዘር ኔም ማለት ነው። ዩዘር ኔም ማለት የጂሜል አካውንቱ ስም። ለምሳሌ ሰርኔም እና ፈርስት ኔም አስገብተናል፣ ያንን መጠቀም እንችላለን። ካልፈለግን ደግሞ የፈለግነውን የጂሜል ዩዘር ኔም እዚጋ ማስገባት እንችላለን ማለት ነው። ከዛ በኋላ ምን ያደርገዋል? ፕሮሰስ አድርጎ አናላይዝ አድርጎ ገምግመው ማለት ነው። ሪቪው ካደረጉ በኋላ ለምሳሌ እኛ የተጠቀምነው እዚህ ጋር ሌላ ሰው ይዞት ከሆነ ከኛ በፊት ክሬት ተደርጎበት ከሆነ እሱን ግምገም አድርገው ወዲያውኑ መልስ ይሰጡናል። ሌላ ጉግል አካውንት በዚህ ስም ካለ ይሄው አሁን ለምሳሌ ይሄ ከዚህ በፊት ሌላ ሰው ተጠቅሞበታል ማለት ነው። ይህንን አሁን እኔ መጠቀም አልችልም ማለት ነው። አለውዳ ያደረገው አይቀበለውም። ስለዚህ ምን ማድረግ አለብኝ ማለት ነው? ባክልና ሌላ ስም መጠቀም አለብኝ ማለት ነው፣ ይሄኛው ከተያዘ። ስለዚህ እሱ እንደዚህ ባክ ትሉትና ሌላ ተጨማሪ የሆኑ ፊደሎችን ለምሳሌ አሁን ባለው ላይ ተጨማሪ ፊደሎችን ወይም የሆነ ቴክኒካል ነገር ተጠቅመን ዞሮ ይሄ አሁን ፊደሎች ጨመርኩበት ተቀበለኝ ማለት ነው። አሁን ይሄ ክሬት ስትሮንግ ፓስወርድ አለኝ። ስትሮንግ ፓስወርድ ክሬት ካረኩኝ ያንን የጉግል አካውንት ዩዘር ኔም ሰጥቶኝ ፈቅዶልኛል ማለት ነው። ሰጀስት ስትሮንግ አካውንት ይላል። እዚህ ጋር ፊደሎችን ብቻ ወይም ቁጥሮችን ብቻ ማድረግ የለብንም። ፓስወርድ ቀላቅለን ምልክቶችን፣ ሌተሮችን እና ቁጥሮችን ቀላቅለን 8 ዲጂት የሆነ ፓስወርድ እዚህ ጋር ጠንካራ ፓስወርድ ሌላ ሰው ብሬክ አድርጎ በቀላሉ ሊገመት የማይችል ፓስወርድ እዚህ ጋር ማስገባት አለብን ማለት ነው። ሪቪው ዩር አካውንት ኢንፎ ይላል። እዚህ ጋር ኦልሬዲ ሪቪው ካደረጉ ከገመገሙ በኋላ ፓስወርዳችን ምን ያክል ጠንካራ ነው፣ ዩዘር ኔሙ ወይም እኛ ለጉግል አካውንት የተጠቀምንበት ስም ምን ያክል ጠንካራ ነው ወይም ምን ያክል ተፈቅዶልናል የሚለው እንትን ብለው በፕራይቬሲ ኤንድ ተርምስ እዚህ ጋር ከጉግል ጋር ለመስራት መፈራረም ማለት ነው። እዚህ ጋር ባጭሩ ይሄንን ጽሁፍ የጉግል አግሪመንት ነው። እሱን አንብበን መስማማታችንን ከተስማማን ከታች ያለውን ምን እናለን ማለት ነው? አግሪ የሚለውን በሰማያዊ ከታች በቀኝ በኩል ያለውን ጠርዝ ላይ ያለውን ማለት ነው። እሱን ክሊክ ስናደርገው በቀላሉ የጉግል አካውንት ከፈትን ብለን እናውቃለን ማለት ነው። እዛ ጋር ያንን ክሊክ ስናደርገው ኦልሬዲ አግሪ ካደረግነው ተከፈተ ማለት ነው። ፕሮሰስ ያደረገውና ምን ያደርግልናል? አሁን ቼክ ኢንፎርሜሽን ምናልባት የስልካችንን ፓስወርድ እዚህ ጋር ሊጠይቀን ይችላል፣ ወይም ከዚህ በፊት ስንጠቀምባቸው የነበረውን የጂሜል አካውንቶች ፓስወርድ ሊጠይቀን ይችላል። እንዳጠያይቁ ስልካችን ላይ እናስገባለን ማለት ነው። ብዙ ጊዜ ግን የሚጠይቀው የስልክ ፓስወርድ ነው። ፓተርን ሊሆን ይችላል፣ ፒን ሊሆን ይችላል፣ ወይም ሌላ የምንጠቀመውን ፓስወርድ እዚህ ጋር ካስገባን በኋላ ሪቪው ብሎ ይጨርሰዋል ማለት ነው። ዴን ወደ ምን እንሄዳለን? ጉግል ሰርቪስ ይሄው በዚህ መልኩ መጣለን ማለት ነው። ከቀኝ በኩል አሁንም ከዚህ በፊት እንጠቀምበት የነበረውን የጂሜል አካውንት ክሊክ አድርገን አሁን ክሬት ያደረግነውን ያመጣና
ምን ማድረግ አለብን ማለት ነው? አሁንም እዚህ ጋር የምንሰራቸው አልጎሪዝሞች አሉን ማለት ነው። አልጨረስንም ገና። የጉግል አካውንቱን ክሬት አደረግን፣ ፓስወርድ ያስገባን፣ ያንን ብቻ ነው የሰራ ነው። ከዚህ በኋላ ደግሞ የምንሰራው አልጎሪዝም አለ ማለት ነው። ማኔጅ ጉግል አካውንት የሚለው ይኸው ማኔጅ ዩር ጉግል አካውንት የሚለውን እዚህ ጋር ክሊክ እናደረግና ሌሎች አልጎሪዝሞች እዚህ ጋር እናስተካክላለን ማለት ነው። ምክንያቱም የፈለግነው ምንድነው አላማው ይሄንን የጉግል አካውንት ለዩቲዩብ ቻናል ለመስራት ስለሆነ የፈለግነው ማለት እንጂ ይሄ ጉግል አካውንት አሁን ለምሳሌ ኢሜል ለመቀበል ወይም ለኢሜል መለዋወጫ በደንብ ይሰራል። ነገር ግን ቻናል ለመክፈት ከሆነ ደግሞ እዚህ ጋር አድ ሪከቨሪ ፎን ነምበር ይኸው አንዱ አልጎሪዝም የምናስተካክለው ስልክ ቁጥር ማስገባት፣ ፓስወርድ ብንረሳ ቻናላችን ቢጠፋ ማንም ሰው ዘሎ እንዳይገባ በስልክ ቁጥራችን የጉግል ፓስወርድ ተልኮልን ከዛ በኋላ መቀየር እንድንችል ወይም መግባት እንድንችል እዚህ ጋር አድ ሪከቨሪ ፎን ነምበር ወይም ሁለት አማራጮች አሉት። ኢሜይልም ሊሆን ይችላል የምናስገባው። ኤኒዌይስ ግን ፎን ነምበር የሚለው ጋር በደንብ ማስተካከል እና ማስገባት አለብን ማለት ነው። ይህንን ለማስገባት ባለቤት መሆናችሁን አሁንም ጉግል ቼክ ለማድረግ እዚህ ጋር የከፈትነውን የጂሜል አካውንት ምን ይጠይቀናል? ፓስወርድ ባለቤት መሆናችንን ማለት ነው። ምክንያቱም ሌላ ሰው አሁንም ሊገባበት ስለሚችል። ስለዚህ እዚህ ጋር ፓስወርዳችንን ቅድም ክሬት ስናደርግ የአስገባነውን ፓስወርድ ሳንረሳ እዚህ ጋር ኢንተሪዮር ፓስወርድ በትክክል ማስገባታችንን እርግጠኛ ሆነን ከዛ ኔክስት ስንለው ኦልሬዲ ወደ ምን እንገባለን ማለት ነው? ወደ ሪከቨሪ ፎን ነምበር ስልክ ቁጥራችንን እናስገባለን። ከዛ በኋላ ሴቭ ይሆናል ማለት ነው። አለቀ። ከዛ ወደ ቀጣይ ስቴፕ ስንሄድ እዚህ ጋር ፐርሰናል ኢንፎርሜሽን፣ አንዱ ፐርሰናል ኢንፎርሜሽን ይሄ ሪከቨሪ ፎን ነምበር ነው። ኦልሬዲ መጀመሪያ ገጽ ላይ ስለመጣለን እሱን አስተካከልን። እዚህ ጋር ፕሮፋይል ፒክቸር ማስገባት ትችላላችሁ። ዩዘር ኔም ኦልሬዲ አስገብተናል። ጀንደር አስገብተናል። ጾታችንን መርጠናል። ከዛ ፎን ነምበር ኦልሬዲ አስገባን። ከዛ በኋላ ሆም አድሬስ ዩቲዩብ ቻናል ክሬት ለማድረግ በማንኛውም የጉግል አካውንት ዩቲዩብ ቻናል ክሬት ለማድረግ አሁን እዚህ ጋር ሆም አድሬስ ወይም ደግሞ አገር ማስገባት መቻል አለብን ማለት ነው። አገር ሲባል ለምሳሌ ኢትዮጵያ ብለን ካስገባ ነው ዩቲዩብ ቻናል ገንዘብ የሚሰራ የዩቲዩብ ቻናል ክሬት ማድረግ አንችልም። ለምን? ኢትዮጵያ ከዩቲዩብ ፓርትነር ፕሮግራም ውጭ የሆነች ሀገር ስለሆነች ማለት ነው። ስለዚህ እሱን እርግጠኛ ሆነን ኢትዮጵያ ሀገሬ ናት ብለን ምንም እንኳ ሀገራችን ቢሆንም ከዚህ ከዩቲዩብ ፓርትነር ፕሮግራም ውጭ የሆነች ሀገር ስለሆነች ግን ኢትዮጵያ ብለን መምረጥ የለብንም። እሱን ቼክ ማድረግ ትችላላችሁ። ኢትዮጵያ ብላችሁ ዩቲዩብ ስቱዲዮ ገብታችሁ ብታዩት ዮር ሎኬሽን ዳዝንት ሃቭ ዋይፒፒ ፕሮግራም ነው የሚለው። ሶ ገንዘብ መስራት አይችልም ያ ቻናል ማለት ነው። ስለዚህ አንዱ ገንዘብ የሚሰራ ቻናል ማስተካከል ያለብን ሆም አድሬስ ወይም ደግሞ የምንኖርበትን ወይም ደግሞ የዋይፒፒ ፕሮግራም ያለበትን አገር እርግጠኛ ሆነን መምረጥ። ለምሳሌ እዚህ ጋር እንደምታዩት እኔ ሳውዲ አረቢያ ያልኩት የፈለግነውን ሀገር ከኢትዮጵያ ውጭ ኤርትራን ብንለው ይሰራል፣ ኬንያ ብንለው ለምሳሌ ይሰራል። ሶ ኢትዮጵያ ብንለው ግን አይሰራም ማለት ነው። እሱን እርግጠኛ ሆናችሁ ማስተካከላችሁን ማለፍ አለባችሁ ማለት ነው ፋሚሊ። ስለዚህ አሁን እዚህ ጋር አልጎሪዝሙን ሰራ ነው ማለት ነው። ስማችን፣ ኢሜይላችን፣ ፎን ነምበር፣ በርዝዴይ፣ የትውልድ ዘመን እና ሆም አድሬስ እንደዚሁም ደግሞ ጠንካራ ፓስወርድ አስገብተን አሁን ጨርሰናል ማለት ነው። እዚህ ያለው አልጎሪዝም ጨረስን። ከዛ በኋላ ወደ ዩቲዩብ እንሂድ። አሁን ዩቲዩብ ቻናል ጋር እንሂድ። አሁን ይሄው ዩቲዩብ ስትሄዱ አሁን ክሬት ያደረኩት ቻናል ይሄው እዚህ ጋር መጣልኝ። ከዛ ከላይ ከቻናሉ ላይ ወይም ደግሞ ዩቲዩብ ላይ እንዲታይ የምትፈልጉትን ስም አሁን እዚህ ጋር ሃንድል ኔም እና ስም መቀየር ትችላላችሁ። የፈለጋችሁትን ስም ማድረግ ስለምትችሉ ማለት ነው። ጉግል አካውንት ክሬት ስናደርግ ያለው ስም አለ፣ እዚህም ጋር ደግሞ ሌላ ስም ማድረግ እንችላለን። ስለዚህ እነዚህን እዚህ ጋር የሚታዩአችሁን የእርሳስ ምልክቶች ስትጫኑ ጽፋችሁ መቀየር ትችላላችሁ። ከዛ ክሬት ቻናል የሚለውን ክሊክ ስታደርጉት ደግሞ የዩቲዩብ ቻናል ሆነ ማለት ነው። ላይክ ሼር አድርጉ። ለቆይታችን እናመሰግናለን።